እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህን ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ፣ ለምን አታሳካልኝም? ብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ፍቅር ትግል ሲታገለው ያደረው ያዕቆብ እግዚአብሔር እኮ ነው ትግል ገጥሞት የፍቅር ትግል እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን ነው፣ በስደት ነው። እነ ድንኳኑ ቤት እንኳን ደግሞ አገሩ ላይ መቀበር አቅቶት ግብፅ ተሰዶ ነው ያረፈው ቅዱስ ዳዊት። ለዚህ እኮ ነው ነግዶ ፈላሲ አነ ከመ ኩሉ አበውዬ፣ እኔ እንደ አባቶቼ እንግዳ ነኝ። ስለ ልብስ አትጨነቁ፣ ለስጋችሁ ለብሱት ነገር ደግሞ አትጨነቁ። እግዚአብሔር ቤተሰቦች ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ድሃውነንስ አንሞትም? ሰነፉነን አንሙት እንጂ ድሃውነንም አንሙት። ምን ችግር አለው? ከለፋንበት ነገር ምን ይዘን እንሄዳለን? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን? ምን ይዘነው ምን ሄድ ነገር አለ? የለም። ስለዚህ ለምንስ ድሃ አንሆንም? ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን ድሃ አልሆንም ብላችሁ አትስነፉ። ሰርታችሁ ድሃ ከሆናችሁ ግን እግዚአብሔር ይመስገን በሉ። ያውም ይላል ቅዱስ ዮሐንስ አፈወርቅ ጌታዬ ሆይ ካንተ ጋር የሚያጣላኝን ገንዘብ ስላልሰጠኝ አመሰግንሃለሁ በለው ይላል። ትሰራላችሁ፣ ትማራላችሁ፣ ትጥራላችሁ፣ ትደክማላችሁ። ብትከስሩ ባይሳካላችሁ ሰርታችሁ ገንዘቡን ልም ቢል እዚህ በኋላ አትጨነቁም። እግዚአብሔር ብቻ አለልን። ስሩ ነው እንጂ እግዚአብሔር ተጨነቁ አላለም። ድርቅ ሆኖ ገበሬ ነው። ሰውየውንም አውቀዋለሁ። ይገርማቸዋል። ሐምሌ ድረስ ድርቅ ሆኖ ሰውየው ግን ይዘራል። ከዚያ በኋላ ራተው አንተ ሰውዬ ባይሆን ዘሩን ልጆቹ ቆርጥመውት ይሙቱ፣ እንደው እባክህ እያወጣህ አትበትን ሲሉት አይ እግዚአብሔር ዝራ ነው እንጂ ዝናብ አዝንም አላለኝም አለ። አያችሁ ሊቅነቱ። የኔን ድርሻ ሰርቼ ዝናብ ከቀረ እኔ ምን ጨነቀኝ? ልጆችን ማበላቸውን ነገር ማን ያውቃል ነው? እግዚአብሔር ያውቃል። ድርሻዬንም እወጣለሁ። ዘራ። ሰው ሁሉ ሲንገበገብ አልዘራም ብሎ እኔማ እንደው ያለችኝን እበላለሁ ብሎ ብልጥ ሲሆን እሸቱን ማን አፈሰ? ገሌ ስሙን አልነግራችሁ